ሰላም ጤና ይስጥልኝ የተከበራችሁና የተወዳችሁ የማህበረ ቅዱሳን ቴሌቪዥን ተከታታዮቻችን የወቅታዊ አምድ መሰናዷችን ነው። እንግዲህ በዛሬው የወቅታዊ አምድ መሰናዷችን ባለፉት 2 ቀናት በተለይም መጋቢት 18 እስከ 20 ድረስ ማህበረ ቅዱሳን የ2 ዓመት ተኩል የሥራ አፈጻጸሙን በሰፊው ገምግሟል። አጠቃላይ የግምገማ ሂደቱ ምን ይመስል ነበር? ምን አይነት አጀንዳዎች ተነሱ? ምን ውጤቶችስ ነበሩ የሚለውን ልናስቃኛችሁ እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችንም የማህበሩ ዋና ስራ አስፈጻሚ መምህር ዋሲሁን በላይ ናቸው። እንኳን ደህና መጡ። እግዚአብሔር ይስጥልን። እንኳን ደህና ቆያችሁ። እናመሰግናለን። እንኳን አደረሶት። እንኳን አደረሰን። በዋናነት እንግዲህ ያው ቀደም ሲል ለተመልካቾቻችን ለማስተዋወቅ እንደሞከር ነው ከመጋቢት 18 እስከ 20 ድረስ ማህበረ ቅዱሳን የ2 ዓመት ተኩል የሥራ አፈጻጸሙን በሰፊው ገምግሟልና የየማዕከላቱ የሥራ ኃላፊዎች በተገኙበት እንደው ምን አይነት አበይት ጉዳዮች መዳሰስ ችለዋል? በዛ ላይ ምን አጀንዳዎች ተነሱ? ባለፉት 2 ዓመታትስ የነበሩ ስራዎች የነበሩ ውጤቶች ምን ይመስሉ ነበር? እግዚአብሔር ያክብርልኝ። ያው እንደሚታወቀው በዚህ በማዕኩሳን አሰራር መሰረት የማዕኩሳን አጠቃላይ ጠቅላላ ጉባኤ በየ2 ዓመቱ ይከናወናል። የ2 ዓመት እስኪከናወን ድረስ ደግሞ የማዕኩሳን አጠቃላይ የስራ አመራር ጉባኤ አባላት መደበኛውን ስራ አመራር የማዕኩሳን ስራ አስፈጻሚና የየማዕከላቱ ኃላፊዎች በተገኙበት በየ6 ወሩ ያደርጋል። የዚህ የ6 ወሩ ስብሰባዎቻችን አጠቃላይ በየ6 ወሩ የዕቅድ አፈጻጸማችንን እየገመገምን እያጸደቅን አካሄዳችንን እያየን የመደበኛውን ስራ አመራር ስብሰባዎችና ቃለ ጉባኤዎች እየጸደቁ የሚሄድበት አሰራር ነው። ይሄ እንግዲህ ከጠቅላላ ጉባኤ ቀጥሎ ሁለተኛውና ትልቁ ኃላፊነት ያለበት አጠቃላይ የስራ አመራር ጉባኤ ስብሰባችን ነው። ያው በዚህ ስብሰባ ላይ ሁሌም ጊዜ የሚደረጉት የአጠቃላይ የ6 ወር አፈጻጸም ይገመገማሉ። በ6 ወር ውስጥ ያሉ የነበሩን ጉዳዮች ይታያሉ። ለቀጣዩ ደግሞ 6 ወር ምን መስራት እንዳለብን በአጀንዳ በውይይትና በዳይሬክሽን እነዛ ተነስተው ውይይት ይደረግባቸዋል፣ አቅጣጫ ይሰጥባቸዋል። እንዳልሽው የዘንድሮው መጋቢት 18 እስከ 20 ድረስ 2018 ዓ.ም የተካሄደው አጠቃላይ የስራ አመራር ጉባኤ ስብሰባ የተለያዩ አጀንዳዎችን አይቶ ውሳኔና አቅጣጫ ሰጥቶባቸዋል። የቀረበው ሪፖርቶችንም ገምግሟል። በተለይ የማዕኩሳን የስራ አመራሩን የመደበኛ ስራ አመራሩን የስራ አስፈጻሚውን የኤዲቶሪያል ቦርድ የኦዲትና ኢንስፔክሽንን የነዚህን አጠቃላይ ሪፖርቶችን ተመልክቶ ገምግሞ አጽድቋል። አንዱ ይሄንን ያየው። ሁለተኛው የጉባኤ የተዘጋጁ በርካታ አጀንዳዎች ነበሩ። እነዛ አጀንዳዎች ላይ እንግዲህ ውይይት ተደርጓል። በተለይ በሁለንተናዊ የቤተክርስቲያን አስተዳደርን የተሻለ አፈጻጸምና አስተዳደር እንዲኖር ያንን የሚያይ ስለዛ ጉዳይ የሚሰራ ጉባኤ አለ። ያ ጉባኤ ባቀረበው አጀንዳና ሀሳቦች መሰረት ጉባኤው በሰፊው ተወያይቷል። እነዚህ እቅዶቻችን የያዝናቸውን አስተዳደር ድጋፎችን የያዝናቸውን እቅዶች በአግባቡ እንድናሻሽላቸውና እንድንሰራቸው የሚያስችል መነሻ ሀሳቦች፣ ጥናቶች በባለሙያዎች ቀርበው እዛ ላይ ውይይትና አቅጣጫ ተሰጥቶባቸዋል። የአጠቃላይ ሀገራዊ ዓለም አቀፋዊ ነባራዊ ሁኔታዎቻችን ከቤተ ክርስቲያንና ከማዕኩሳን አገልግሎት አንጻር በባለሙያዎች የቀረቡ የመነሻ ሀሳቦች ላይ እዛ ላይ ውይይት ሰጥቶና ዳይሬክሽን ሰጥቷል። ውይይት ተደርጓል፣ ዳይሬክሽን ተሰጥቶበታል። አጠቃላይ ደግሞ ቀጣዩ እንደ ማህበር ያለንን የዚህ የማህበራዊ አገልግሎት ሚዲያችንን በተመለከተ እሱ ላይም ሰፊ የሆነ በተቋሙ ኃላፊ በቀረበው የመነሻ ጥናት መሰረት እሱ ላይም እንግዲህ ውይይቶች ተደርገዋል። እዛ ላይ ውይይቶች በደንብ ተደርገዋል። ከምንም በላይ የዚህ የ6 ወር ጠቅላላ ጉባኤ እንግዲህ ትልቁ እንትን ደግሞ እንደምታስታውሽው የ2016 የተጀመረው የስልታዊ እቅዳችን አጋማሽ ላይ ነው ያለው። ያ 2016 17 እና 18 አጋማሽ ላይ ነው ያለው። የት ነው ምንድን የፈጸምነው ምንድን ያልፈጸምነው? አጠቃላይ ሚድ ተርም የስትራቴጂክ ፕላን ሪቪዥን ተደርጓል። በአግባብ በባለሙያዎች በተደራጀ መንገድና ሳይንሳዊ በሆነ መንገድ በደንብ
ጥናቱ ተጠንቶ የዛ ውጤቱ ላይ ውይይቶች ተደርገዋል። ውጤቱ ላይ ውይይቶች ተሰጥተዋል። አቅጣጫም እንግዲህ ተሰጥቷል ማለት ነው። ያው ብዙ ጊዜ የተለያዩ ማዕከላት በጣም ጥሩ የሆነ ተሞክሮ በጣም ሼርድ ሊደረግ የሚችል ተሞክሮቻቸውን ማዕከላት አንስተው በሰፊው ተወያይተንባቸዋል። የገን መደበኛው ስራ አመራር ጠቅላላ ጉባኤ ይሄ ጉባኤ ባለፉት 3 እና 4 ስብሰባዎቹ የሰጣቸው ዳይሬክሽኖች የወሰናቸው ውሳኔዎች ነበሩ። እነዛ ውሳኔዎችና ዳይሬክሽኖች ምን እንደደረሱ እያንዳንዱ ማዕከል በዛ ደረጃ አስፈጻሚው አካል ዋናው ማዕከል ስራ አስፈጻሚን ጨምሮ ማዕከላትን አጠቃላይ የሰሯቸውን ስራዎች ይዘው ቀርበው ሪፖርቱ ተደርጓል። በዛ በተወሰኑ አቅጣጫዎችና ከዚህ የጠቅላላ ጉባኤ ውሳኔዎች ምን እንደደረሱ እነሱንም ማዕከላቱ ሪፖርት ይዘው መጣው ውይይት አድርገንባቸዋል። አጠቃላይ በጣም ጥሩ ማህበረ ቅዱሳንንም ቤተክርስቲያንንም ወቅቱንም ያማከለ አጀንዳዎችና ውይይቶች አካሂደናል ማለት ነው። በዚህ በ2 ዓመት ተኩል የስራ አፈጻጸሙ ግምገማ ላይ የመጡ ለውጦችን የመጡ ውጤቶችን ምን ያህል መገምገም ተችሏል? ትልቁ የዚህ ጉባኤ አጀንዳ የነበረው የ2 ዓመት ተኩል ስልታዊ እቅዳችንን መገምገም ነበር። ይሄ ባለሙያ ተዘጋጅቶ የማንኩሳን ባለሙያዎች በዚህ ረገድ በደንብ እንትኑን አድርገዋል፣ ገምገመዋል። በዛ ግምገማ መሰረት ውጤቶች ላይ ተወያይተንባቸዋል። በደንብ ውጤቶች ላይ ተወያይተናል። እንደምታስታውሰው ይሄኛው ስትራቴጂክ ፕላናችን 5ኛው ዙር ስትራቴጂክ ፕላናችን ነው። የዚህ ስትራቴጂ ፕላን ልዩ የሚያደርገው ተቋማዊ ለውጡን ጥናቶችን መሰረት አድርጎ የተዘጋጀ ነው። ተቋማዊ ለውጥ ያደረግንባቸው መሰረት አድርገው እነሱ የተዘጋጁ ናቸው። በዚህ በተዘጋጀ በተቋማዊ ለውጥ መሰረት የተዘጋጀው ስልታዊ እቅድ ብዙ ነገሮችን የቤተክርስቲያን አገልግሎት እናሳድግበታለን፣ እናሰፋበታለን ያልናቸውን እቅዶች ተይዞበታል። እነዚህ እቅዶች እንግዲህ ቀርበዋል፣ ግምገማ ተደርጎባቸዋል፣ አፈጻጸሞቻቸው ታይቷል። በዚህ ደረጃ በተወሰነ እንትኖች ያያን በእያንዳንዱ ዓላማዎች ማየት እንችላለን። ግን በአጠቃላይ የስልታዊ እቅዱ አፈጻጸሙ ጥሩ ነው። በዛ ደረጃ ያሉትን አጠቃላይ ግን ነባራዊ ሁኔታዎች ዓለም አቀፍና ሀገር አቀፋዊ ሁኔታዎችን መሰረት ያደረገ ደግሞ ተጨማሪ ስራዎችንና የተያዙትን ስራዎች በጥራትና በመጠን ለማሳደግ በሚስችል መንገድ ክለሳዎች መደረግ ይፈልጋሉ። አንዳንድ ተግባራት ክለሳዎች ይፈልጋሉ። እነዚህ ደግሞ በጣም አሁን ያለውን ወቅታዊ የሆነውን ጉዳይ የሚቀጥሉት 2 ዓመታት ሊኖረን የሚችለውን ጉዳዮች ታሳቢ ያደረጉ ሊያጠነክሩ ከባለፈው የ2 ዓመት ተኩል የስትራቴጂ ፕላን ዘመናችን የተማርናቸው ትምህርቶች፣ ያጋጠሙንን ተግዳሮቶች፣ የነበሩንን እድሎች አጠቃላይ ሰብሰብ አድርጎ በተወሰኑ ጉዳዮች ላይ በተወሰኑ ዋና ተግባሮች ላይ መጠነኛ የሆነ የማሳደጊያ የክለሳ ስራዎችን እንደሚፈልግ ውጤቱ አሳይቷል። እንደዛም ሆኖ ግን በጣም ዋና የሚባሉ ጉዳዮች እና ጥሩ ቤተክርስቲያንና የማንኩሳንን አገልግሎት ሊያሳድጉ የሚያስችሉ ስራዎች ተሰርተውባቸዋል። በዚህ ደረጃ ከተያዙት አጀንዳዎች በተጨማሪ ሌሎች አጀንዳዎች የተዳሰሱ ካሉ በተለይ ምን ውሳኔ ነበረባቸው እንዲሁም አቅጣጫዎችስ ምን ያህል ተሰጥተውባቸዋል የሚለው እነሱን ብናነሳ ጥሩ ነው። አሁን አንዱ ከነበሩን አጀንዳዎች መካከል የማንኩሳን የቤተክርስቲያን አስተዳደራዊ እድገት ድጋፍ የማንኩሳን ቤተክርስቲያን አስተዳደራዊ ድጋፍ ጉባኤ በአግባቡ ምንድነው ልናደርግ የሚችለው፣ እንዴት ነው ልንሰራ የምንችለው፣ በምን ያክል መጠንና ልክ ነው እየደገፍን ያለ ነው፣ ምን ያስፈልገናል የሚለው በደንብ ቀርቧል። ያንን የባለፈውንም የሰራናቸውን ወደፊትም ልንሰራቸው የምንችላቸውን እንትን አድርገው በአጠቃላይ ምንድነው አሁንም ከፍተኛ የሆነ ኃላፊነት አለብን። በየደረጃው እነዚህ ጉዳዮችን ለማሳደግና እንትን ለማገዝ በርካታ ስልጠናዎች ተሰጥተዋል። በርካታ የካህናት፣ የመነኮሳት
የአብነት ትምህርት ቤቶች እነዚህ አይነት ስልጠናዎች ተሰጠዋል። በየመዋቅሩ ላሉ አካላት በየመዋቅሩ ያሉ አካላት በሚያስፈልጉ ደረጃዎች በነበረን ውይይቶችና እንዲሁም በጠየቁት መሰረት አንዳንድ ቦታዎች ደግሞ ስልጠናዎችና ውይይቶች እዛ ላይ ተደርገዋል። እነዚህ ነገሮች በትክክል አንዱ ማሳደጊያ መንገዶች ይሆናሉ። ሁለተኛው ጉዳይ ደግሞ በሲስተም ዲቨሎፕ የምናደርጋቸው ሲስተሞች አሉ። እነዛ ለዛ ለቤተ ክርስቲያኒቱ ይሄ አስተዳደራዊ እድገት ሊረዱ የሚችሉ ብዙ ሲስተሞች አፕግሬድ ተደርገዋል። እነዛ ሲስተሞችን በጣም እየተሻሉ ነበሩ። አሁን እነሱ ደግሞ በሙሉ ወደ ተግባር ሲገቡ አጠቃላይ እነዚህ ነገር የቤተ ክርስቲያን አስተዳደራዊ ጉዳዮችን የምናግዘው ነገር ከፍ ያደርጋቸዋል ማለት ነው። ከፍ ያደርጋቸዋል። ከዚህም ባሻገር አስተዳደራዊ ጉዳዩ ማደግ የሚያስችላቸው ሀሳቦች እና ውይይቶች በማኩሳ ሚዲያ በጣም በስፋት ተደርገዋል፣ አድሬስ ተደርገዋል። በጣም ትልቅ ውይይቶች ተደርገዋል። ትልቅ የባለሙያ ሀሳቦች ግብዓቶች ተገኝተዋል። ይሄን የትኛውም አካል በየደረጃው ያለው የቤተ ክርስቲያን መዋቅር ይጠቀምባቸዋል ብለን በጣም እናምናለን። ጠቃሚ የሆኑ ሰፋፊ ውይይቶች በዚህ 2 ዓመት ተኩል ውስጥ ተደርገዋል። ትልቅ አጀንዳዎች ሽፋን ተሰጧቸዋል። ይህንን ለማሳደግ የሚያስችል እንደዚህም ሆኖ አሁን ቀጣዩ ስርዓቶች ደግሞ ከዚህ ከአብነት ትምህርት ቤት ከሚሰጠው ትምህርት ጀምሮ እስከ ትልቅ መዋቅሮቻችን ድረስ የሚሰሩ የተለያዩ ስራዎች እንደሚያስፈልጉ ኖቲስ የተደረገበት ከታች ከአብነት ትምህርት ቤት ከእንትኑ ጀምሮ ከስርዓተ ትምህርት አሰጣጦ ጀምሮ እስከ ላይ ድረስ ያለው መዋቅር እነዚህ የተለያዩ የያዝናቸው እቅዶችና ግብዓቶች ቢጨመሩበት ያሰብነውን አስተዳደራዊ ድጋፍ ለእድገት የምናደርገውን ድጋፍ ውጤታማ ያደርጋቸዋል የሚል ተጨማሪ ሀሳቦች ተሰጠዋል እዛ ላይ እና ትልቁ ነገር ምንድነው? በየደረጃው ያለው አካል በየደረጃው የትኛውም የቤተ ክርስቲያን ላይ ያለው አካል ከምእመናን ጀምሮ መተባበር ከተቻለ በእውነትና በእቅድ መመራት እስከተቻለ ድረስ የቤተ ክርስቲያኒቱ መሪ ዕቅድን ወደ ተግባር የሚገባበት አሰራር የሚገባበት የስልጠናና ሌሎች ነገሮች የሚያስፈልገውን የሰው ኃይል ማቅረብ እና እነዚህም ደግሞ መስራት እስከቻሉ ድረስ ለውጦች እየጨመሩ እያደጉ ሊሄዱ ይችላሉ። በተጨማሪ ግን ሰፋ ያለ ተጨማሪ ጥናቶች የተመረጡ ጉዳዮች ላይ ደግሞ ተጨማሪ ጥናቶች እንዲከናወኑ አቅጣጫ ሰጠንበታል። ማህበረ ቅዱሳን 9 ዓላማዎችን አንግቦ እየተንቀሳቀሰ ይገኛል እና በተለይ ከዓላማዎቹ መካከል ደግሞ በትምህርትና ሐዋርያዊ አገልግሎት በገጠርና ጠረፋማ አካባቢዎች ጭምር በመሄድ የተለያዩ ስራዎችን ይሰራል። ከነዛ መካከል እንግዲህ ስብከተ ወንጌልን ከማስፋፋት አኳያ አለ። አዳዲስ አማንያንን ወደ ቅድስት ሥላሴ ልጅነት የማምጣት ስራ አለ። ያሉትን ምእመናን ደግሞ ሊጠፉ ያሉትን በማጽናት በሃይማኖታቸው እንዲቆዩ ከማድረግ አኳያ ሰፋፊ ስራዎችን ይሰራልና በ2 ዓመት ተኩል እንግዲህ ከ108,000 በላይ አዳዲስ አማንያንን የሥላሴ ልጅነት እንዲያገኙ አድርጓልና ምናልባት ይሄ እንደ ማህበረ ቅዱሳን ብቻ ሳይሆን ለቅድስት ቤተክርስቲያናችንም ቢሆን ትልቅ የብስራት ዜና ተደርጎ የሚወሰድ ጉዳይ ነውና በተለይም እንዲህ አይነት ስራዎች ስላሉ ትምህርትና ሐዋርያዊ አገልግሎትን ለመነሻነት ያው ሰው ተኮር ስራዎችን ስለሆኑ እሱን እናንሳ። እንዳልሽ ነው። በዚህ በትምህርትና ሐዋርያዊ አገልግሎቱ ያው አንድ የማኩሳን ዓላማ ነው። ሰፊ የሆነ ስራዎች ተሰርተውበታል። ባለፉት 2 ዓመት ተኩል ከ108,000 በላይ አዳዲስ አማንያን እንደጠቀሹ ተደርጓል። ተምረው አምነው ተጠምቀው የቅድስት ቤተክርስቲያን ልጅነትን አግኝተዋል። ይሄ ቀላል አይደለም። ይሄ ቁጥር አይደለም። ይሄ ያንዳንድ ነፍስ ነው፣ ያንዳንድ ክርስቲያንነት ነው። ይሄ ነገር ያ ትልቅ ነገር ነው። እነዚህ ስራዎች ለመስራት በዚህ በስብከተ ወንጌል ማና ሐዋርያዊ አገልግሎታችን ላይ የምንሰራው ትልቁ ነገር አንዱ ይሄ ነው። ያላመኑትን ማሳመን ነው፣ ያመኑትን ማጽናት ነው፣ የጠፉትን ደግሞ መመለስ ነው። ይሄ መርህ አድርጎ የሚሰራው ስራ ከቤተ ክርስቲያንም የተቀበልንበት አንዱ አደራችን ነው። ቤተ ክርስቲያን አገልግሎታችን የምናግዝበት በዚህ ነው። እነዚህ ስራዎች ግን ለመስራት ብዙ ስራዎች ይፈልጉ ነበረ። ብዙ ስራዎች ይፈልጋሉ። እነዚህን ለመስራት ከፍተኛ የሆነ የመምህራን
የተተኪ መምህራን፣ አዳዲስ መምህራን ትልቅ ስልጠናዎች ይፈልጋሉ። እነዚህ ማሰልጠን፣ እነዚህ የሰለጠኑት ደግሞ ሄደው እንዲያስተምሩ የሚያስችል ሙሉ ነገር ማሟላት የሚያስፈልጋቸው ነገር ማድረግ ይፈልጋል። በዚህ በያዝናቸው 2 ዓመት አጠቃላይ በ2 ዓመት ተኩሉ ላይ የሰለጠኑ አካላት በርካታ ናቸው። በርካታ ሰዎች ሰልጥነዋል። ስልጠናዎች ተከናውነዋል። በርካታ መምህራን ሰልጥነዋል። ግን መምህራን ብቻ ሳይሆን የተለያዩ የህብረተሰብ አካላት በዚህ ጉዳይ ላይ ለዚህ አገልግሎት ሰልጥነዋል። እነዚህ ቅድም እንዳልኩት የሰለጠኑት በርካቶች ከፍተኛ የሆነ የህዝብ ጉባኤ፣ የማስተማር ጉባኤ በየመንደሩ፣ በየቀበሌው፣ በየአካባቢ ሰጥተዋል። ብዙ ስልጠናዎች ሰጥተዋል። ለዛውም በቋንቋ በራሳቸው አካባቢ መሰረት ባደረገው ቋንቋ ሊገባቸው በሚችል አንደርስታንድ ሊያደርጉት በሚችል ተሰጥቷል። እነዚህ ስልጠናዎች ተሰጥቷል። እነዚህ መምህራን ያስተማርና ያሰለጠናቸው በርካቶች መምህራን መካከል እንደገና ደግሞ ለመምህራን የሚያስፈልጋቸው ሎጂስቲክ የሚያስፈልጋቸው የስራ መስሪያ የሚሆናቸው ደግሞ ከድጎማ ጀምሮ ከፍተኛ የደሞዝ ድጎማ በማድረግ እንደገና ደግሞ የሚያስፈልጋቸው የመጓጓዣ የማስተማሪያ እነዚህን ቁሳቁሶችን በማሟላት ተከናውኗል። እንግዲህ እነዚህ ሁሉ የተደረገው እነዛን 108,000 በላይ ጥምቀት ለማከናወን የሚያስችሉ ስራዎችን ለመስራት ነው። የመምህራን ስልጠና፣ የመምህራን ድጎማ ጉባኤት ብቻ ግን አይደሉም የነበሩት። እንደገና እነዚህ የተጠመቁባቸውን ቦታዎች እንደገና ለመጠመቅም ፈቃደኛና እየተማሩ ያሉ ቦታዎች ደግሞ በርካታ የስብከት ኬላዎች ተሰርተዋል። ብዙ የስብከት ኬላዎች ተሰርተዋል። እነዚህ የስብከት ኬላዎች ቤተክርስቲያን እስክንሰራ ድረስ ማቆያ ናቸው፣ ማስተማሪያ ናቸው፣ መሰብሰቢያ ናቸው። እነዚህ የሚሆኑት ባለፉት 2 ዓመት ከ17 የሚደርሱ አብያተ ክርስቲያናትን ደግሞ ሙሉ በሙሉ ገንብተናል። እነዚህ ደግሞ ተጠማቂያኑን ቁጥር በየቀኑ እንዲጨምር ያደርጋል። ቤተክርስቲያን ወደ እነሱ እንድትቀርብ ያደርጋታል። መምህራን፣ ካህናት የሚፈጸሙ ስርዓት እናንተን ደግሞ ከስብከተ ወንጌል ትምህርቱ ባሻገር የምንፈጽማቸው ሃይማኖታዊ ስርዓቶቻችን ደግሞ የአምልኮ ስርዓቶቻችን ደግሞ ያሉትንም ያጸናል፣ ሌሎችንም ደግሞ ያቀርባል፣ ይጠራል። ለዚህ ከ17 በላይ ቤተክርስቲያናት ተተክለዋል። ለነዚህም አካላት እንግዲህ ማጽኛም የሚሆን በተለያየ መንገድ ቋንቋቸውን መሰረት ያደረገ ደግሞ በጣም ጽሁፎች፣ መጽሐፍት፣ መጣጥፎች ተዘጋጅተው ተበትነዋል። መጽሐፍት ተዘጋጅተዋል፣ ቡክሌቶች ተዘጋጅተዋል። ከዚህም ባሻገር ደግሞ ለጸሎት የሚሆንባቸው አሁን መጀመሪያው የጸሎት እንትን ብዙዎች የሚጠቀሙትን ውዳሴ ማርያም ከ3 ቋንቋ በላይ ተተርጉመዋል እዛ አካባቢ ለሚያደርጉ። ይህም ብቻ አይደለም፣ የሚያመሰግኑባቸው መዝሙሮች በ9 ቋንቋዎች በርካታ መዝሙሮች ተዘጋጅተው እንትን እንዲደረጉ እንዲደርሳቸው እንዲያመሰግኑ ተደርጓል። አካባቢያቸው ልጆቻቸውን ሰጠው ደግሞ ከነሱ ደግሞ ካህናት፣ ዲያቆናት ለማፍራት መምህራንን በማዘጋጀት መምህራንን በመደጎም የከነሱ ልጆች ደግሞ በተመሳሳይ የአብነት ትምህርት በገዳማትና አድባራት አገልግሎቶቻችን ላይ እየተሰጠ ነው። አንዳንድ እነዚህ ደግሞ እንትን የሚያስፈልግበት ጊዜ አለ። ማህበራዊ ድጋፍ የሚያስፈልግበት ጋር በተፈጥሮም በሰው ሰራሽም ችግሮችና አደጋዎች ጊዜ ደግሞ እነዚህ አካላት የሚፈልጓቸው እንትኖች አሉ፣ ድጋፎች አሉ። በማህበራዊና ሙያ አገልግሎታችን ድጋፍ ደግሞ ይሄም ድጋፎች ይደረጋሉ እና እነዚህ አጠቃላይ ተደማምረው ረጅም ስራዎች ተሰርተው ነው እንግዲህ ምዕመናን ቁጥራቸው እንዲጨምር የሚያስችል ያላመኑትን በማሳመን እንዲጠመቁ ተደርጓል። ትልቅ ስራ ነው፣ እንዳነሳሽው ትልቅ ስራ ነው። ማህበረ ቅዱሳን ከ33 ዓመት በፊት ሲመሰረት ዋነኛው ዓላማ ያደረገው የግቢ ጉባኤያት አገልግሎት ላይ ነውና በግቢ ጉባኤያት አገልግሎት ከ1 ሚሊዮን በላይ ኦርቶዶክሳውያን ወጣቶች ማፍራት ተችሏል። ባለፉት 30 በላይ ዓመታት የግቢ ጉባኤያት ተማሪዎች በከፍተኛ ትምህርት ተቋማት ላይ የዋንጫና የሜዳሊያ ተሸላሚ መሆን እየቻሉ ነው የሚገኙት። ያው በብዙ ተግዳሮቶችም እያለፉ ምን ያህል ውጤታማ እየሆነ ይገኛል በዚህ በግቢ ጉባኤ አገልግሎቱ? ይሄ አገልግሎት ከ35 ዓመት በላይ የተሰራ አገልግሎት ነው። በዚህ የአገልግሎት ደግሞ ቅዱስ ሲኖዶስ ጉዳዩና አጠቃላይ አገልግሎት አሰጣጡ አንዱ
የከፍተኛ ትምህርት ተቋማት ላይ የሚሰጠው አገልግሎት ክፍተት በመኖሩ ታይቶ ተገምግሞ በመላተ ጉባኤ በማኩሳን ደረጃ የቤተ ክርስቲያኒቱ የከፍተኛ ትምህርት ተቋም ተማሪዎች እንዲያስተምር በሙሉ ኃላፊነት የተሰጠው ነው። በዩኒቨርሲቲና ኮሌጅ ያሉት እኛ በእኛ አደረጃጀታችን ግቢ ጉባኤ የምንላቸው ማለት ነው። በዚህ ደረጃ ባለፉት 2 ዓመታት ተኩል የተሰሩ ስራዎች መሰረት የሚያደርጉ ተቋማዊ ለውጡን እዛ ላይ የተጠኑ ጥናቶች ይሁን የተባሉ እና የወሰናቸው ጉዳዮች ናቸው። ትልቁ ነገር የተደረገው በ2 ዓመት ተኩል ውስጥ አጠቃላይ ባለፉት ዓመታት ስንሰጥባቸው የነበረውን የግቢ ጉባኤ ስርዓተ ትምህርትን መከለስ ነበረ፣ ማየት ነበር። ስርዓተ ትምህርቱ 2 ዓመት የፈጀ ጥናት፣ ውይይቶች፣ ክለሳዎች ተደርገውበታል። በጣም በዚህ ዘርፍ ትልቅ ባለሙያ በሚባሉና ሀገሪቱን ቤተክርስቲያን ባላት ባለሙያዎች በአግባቡ ታይቷል እና አንዱ የተደረገው ይሄ ነው። ጥናት ተደርጎ ጥናቱ ባመጣው ውጤት መሰረት ወደ ክለሳ ነው። ክለሳው ደግሞ ምን ሊሆን እንደሚችል በዛ መንግስት ሰፊ ስራዎች ተሰርተዋል። አጠቃላይ የካሪኩለም ክለሳ ተደርጓል። በዛ በካሪኩለም ክለሳዎች መሰረት ደግሞ የሚያስፈልጉ ነገሮች አሉ። ያንን የመጀመሪያው ለግቢ ጉባኤ ተማሪዎች ዩኒቨርሲቲና ኮሌጅ ላሉ ኦርቶዶክሳውያን ተማሪዎች ያዘጋጀናቸው መጽሐፍት መከለስ ይፈልጉ ነበር። ተከለሰው እንደገና መዘጋጀት አለባቸው። አሁን በዚህ 2 ዓመት ተኩል ከጥናቱ ከክለሳ ውጤት በመነሳት የመጽሐፍት ዝግጅት ተደርጎ 14 የትምህርት አይነት ይፈልግ ነበረ። አሁን በአዲሱ ስርዓተ ትምህርት በዚህ 14 የስርዓተ ትምህርቱ አይነት ላይ አሁን 10 መጽሐፍት ታትመው ለተማሪዎች እንዲደርሱ ተደርገዋል። 2 መጽሐፍት ወደ ህትመት ገብተዋል። 2 ደግሞ በዝግጅት ላይ ናቸው ያሉት። አንዱ ትልቁ ውጤት የሆነው ይሄ ነው። እንግዲህ ስርዓተ ትምህርት አጠቃላይ የከፍተኛ ትምህርት ተቋም ተማሪዎችን በትምህርት ሃይማኖት፣ በስርዓተ ቤተክርስቲያን፣ ሀገራዊ ጉዳዮች ላይ እውቀት እንዲኖራቸው በቤተክርስቲያን አገልግሎት ተሳታፊ እንዲያደርጋቸው ህይወት ክርስትና ሊያኖራቸው የሚችል ስርዓተ ትምህርት ነው የተዘጋጀው። ይሄ በጣም ጥሩ እንደሆነ በባለሙያዎችም በደንብ ተገምግሟል። ስለዚህ አንዱ ውጤታችን ይሄ ነው። በዚህ 2 ዓመት ተኩል ቀላል አይደለም። የግቢ ጉባኤ ተማሪዎች ከ70 ሺህ በላይ የግቢ ጉባኤ ተማሪዎችን በስርዓተ ትምህርቱ አስተምረን በርካታ ስልጠናዎች ሰጠን ተመርቀዋል። እነዚህ የተመረቁ ተማሪዎች በማህበሩም በቤተክርስቲያኒቱን በተለያየ አገልግሎቶች እንግዲህ ገብተው ቤተክርስቲያናቸውን ባላቸው እውቀት ባላቸው ጊዜ ሰዓት ሁሉ ጤና ሁሉ ቤተክርስቲያን እንዲያገለግሉ በአባቶች ባደራ ተመርቀዋል። ይህንንም ተግባራዊ ያደርጋሉ። ስለዚህ አንዱ የተፈጸመው ስራ ይሄ ነው። አንቺም እንዳነሳሽው እንግዲህ የተመረቀ ተማሪዎች ባለፉት 2 ዓመታት ተኩል ደግሞ በደንብ የሚሰጠው ትምህርት በሚማሩበትም የትምህርት ዘርፍ የገቡበት ዋና ዓላማቸው ትምህርታቸውን ጠንክረው እንዲማሩ የሚያደርግ ግን ደግሞ ሃይማኖታቸውን እንዲጠብቁ የሚያደርግ ነውና በጣም ብዙ የዋንጫና የሜዳሊያ ተመራቂዎች ተሸላሚ ሆነዋል። እንዳየሹ በጣም ብዙ ተማሪዎች ውጤታማ ነበሩ። በግቢ ጉባኤ ላይ ስርዓተ ትምህርቱን ትምህርት ሃይማኖት ብቻ ሳይሆን በርካታ ከዛ ውጭ ደግሞ የተዘጋጁላቸው ስልጠናዎች አሏቸው። እነዚህ ስልጠናዎች አቅማቸውን ሊያሳድጉ የሚችሉ ነገ ተመርቀው ሲወጡ ደግሞ በስራ ዓለም ላይ ያሉ ውጤታማ ሊያደርጓቸው የሚችሉ እንደገና እዛው ግቢ ውስጥ እያለ በትምህርታቸው ሊያበረታቸው የሚችል ውጤታማ ሊያደርጋቸው የሚችል በጾታ፣ በእድሜ፣ በዲፓርትመንት እነዚህና በተለያዩ ጉዳዮች ብዙ ስልጠናዎች ይወስዳሉ። በዛ ደረጃ በጣም ጥሩ ውጤት ያገኘንበትና ጥሩ የሆነ ነገር ነው የተሰራው እዛ ግቢ ጉባኤ። ይሄ ነው ጉባኤም አንዱ የገመገመው። እንደምታስታውሽው ቀላል አይደለም። መምህራን ከራሳቸው እናፈራለን። ደረጃ ሁለት ተተኪ መምህራን በደንብ ይዘጋጃሉ። እነዚህ ደግሞ ለግቢያቸውም ተተኪ መምህር ሆነው ያገለግላሉ። ከወጡ በኋላ በተለያየ የቤተ ክርስቲያን መዋቅር ላይ እየገቡ በማህቁሳን ጨምሮ የቤተ ክርስቲያንን አገልግሎት ስብከተ ወንጌልን ያስፋፋሉና ጥሩ የተፈጸመበት ነው። ይሄ ብቻ ግን አይደለም። ግቢዎች ባሉበት ቤተክርስቲያን ባሉበት ሀገረ ስብከት
ባሉበት አካባቢ ደግሞ መንፈሳዊ ማህበራዊ አገልግሎት እንዲፈጽሙ ይደረጋል። የዩኒቨርሲቲያቸውን ከማጽዳት የታመሙትን ከመጠየቅ የተቸገሩትን ከመርዳት አልፈው ወደ ገጠር አብያተ ክርስቲያናት እየዞሩ ደግሞ በክህነት ያላቸው የክህነት አገልግሎት፣ በስብከት ትምህርት የሚያስፈልጋቸው ደግሞ እንደዚህ የስብከት ወንጌል አገልግሎትና ሌሎች ማህበራዊ ድጋፎች ይሰጣሉ። እርስ በራሳቸውም ግቢ ጉባኤ ላይ ይደጋገፋሉና ተማሪዎችም በሚማሩበት ጊዜ ራሱ እነዚህ አገልግሎቶችን ላይ ተሳታፊ ይሆናሉ። ይሄ ልምምድ ስላላቸው በቀላሉ ተመረቀው ሲወጡ ደግሞ ሰፊ አገልግሎት ይሰጣሉና አጠቃላይ የነበረው የግቢ ጉባኤ አገልግሎትም ይሄ ነበር። የአብነት ትምህርት ይሰጣሉ። በዛ ደግሞ በርካታ የግቢ ጉባኤ ተማሪዎችን ወደ ዲቁና ክህነት እየመጡ ነው የሚገኙት እና እንግዲህ ምንም ክህነት የሌላቸው የዩኒቨርሲቲ ተማሪዎች ክህነት ተቀብለው ጭምር እንዲወጡና ቤተክርስቲያን እንዲያገለግሉ ሰፊ ስራዎች እየተሰሩ ነው የሚገኙት እና ስለዚህ ተጨማሪ የሚያነሱት ሀሳብ ካለ? አንዱ ይሄ ነው። ቤተክርስቲያንን የምናገለግልበት መንገድ እንግዲህ በተለያየ መንገድ ቢሆንም አንዱ ደግሞ የክህነት ጉዳይ ነው። ክህነት ለቤተክርስቲያናችን ዋናና ትልቁ ጉዳይ ነው። በዚህ ባለፉት 2 ዓመታት 900 አካባቢ የሚደርሱ ተማሪዎች ባላቸው ጊዜና ሰዓት በተዘጋጀላቸው መምህራን የአብነት መምህራን በተዘጋጀላቸው መምህራን መሰረት ተምረው ክህነት የድቁና ክህነት ተቀብለዋል። ኦልሬዲ ወደ 857 አካባቢ እንደውም በቁጥር ደረጃ 857 የሚሆኑ የከፍተኛ ትምህርት ተቋም ግቢ ጉባኤ ዩኒቨርሲቲና ኮሌጅ ያሉ ኦርቶዶክሳውያን ወጣቶች በተዘጋጀላቸው መምህራን የአብነት መምህራን መሰረት ተምረው አግባብነት ባለው ትምህርታቸውን የሚገባውን ትምህርት አጠናቀው ለዚህ ብቁ መሆናቸው በመምህራኖቻቸውና ክህነቱን በሚሰጡ አባቶቻችን ተመርምረው ተፈትነው ያለፉት 857 የሚደርሱ ዲያቆናት ሆነዋል፣ ክህነት አግኝተዋል። በዚህ ደረጃ ትምህርቱ ግን ከዛ በላይ ከ8000 ተማሪ በላይ እየተማረ ነው ያለው። አጠቃላይ አብነት ትምህርቱ ነው ከ8000 በላይ ተማሪዎች እየተማሩ ነው ያሉት። እንደምታውቂው አሁን በተወሰነ የትምህርት ደረጃ በተለያዩ ምክንያቶች የተወሰነ እነዚህ 2 ዓመታት ወጣ ገባ ቢሆንባቸውም ግን ያንን ሁሉ ተቋቁመው በተዘጋጀላቸው ሰዓት መሰረት በተዘጋጀው ትምህርት መሰረት የግቢ ጉባኤ ተማሪዎች እየተማሩ ነው የሚገኙት። እንግዲህ እነዚህ 2 ዓመት 3 ዓመት በፈጀበት ጊዜና ብቁ በሆኑ ጊዜ ብፁዓን ሊቃነ ጳጳሳት አባቶቻችን እየፈተኑ መምህራኖቻቸው እየፈተኗቸው ለክህነት ይበቃሉ። ትልቅ ነገር ነው። ይሄ ረጅም ጊዜ የተሰራ ስራ ነው። አሁን ቁጥሩ በደንብ እየጨመረ ነው የመጣው። በጥሩ በጥራትና በእንትን እየተሰራ ነው የመጣው። ለዚህም እንግዲህ ነገ ደግሞ እነዚህም ቤተክርስቲያንን ያገለግሏታል። ትልቅ ተስፋ አለን በዚህ። ምናልባት እንግዲህ ተመልካቾቻችን እነዚህ ተማሪዎች በዚህ ልክ ሲማሩ የተለያዩ ክፍተቶች ወይም ደግሞ ተግዳሮቶች ሳይኖሩ ቀርቶ አይደለም። በተለይ ከመምህራን ጋር ከቦታ እጥረት ጋር በተያያዘ በርካታ ተግዳሮቶች አሉ። ነገር ግን እነዚህን በመቋቋም ነው እነዚህ ሁሉ ተማሪዎች እየተማሩ የሚገኙትና ማህበሩን በዚህ ጉዳይ ላይ ጠንካራ ስራ እየሰራ የሚገኘው። ወደ በኋላ ላይ መለስ ብለን ያጋጠሙ ተግዳሮቶችን እናነሳለን። ያው እንግዲህ ማህበረ ቅዱሳን አንዱ ደግሞ የሚመሰገንበት በተለይ በገዳማት እና አብነት ትምህርት ቤቶች ላይ ነው። የተቸገሩ ገዳማት ላይ ፕሮጀክቶችን ጭምር በመቅረጽ ራሳቸውን በገቢ እንዲችሉ የማድረግ ስራ አለ። ከዛ በተጨማሪ ደግሞ ጉባኤ ቤቶች እንዲጠናከሩ የቤተክርስቲያን ስርዓት ጠብቀው እንዲማሩ ከማድረግ አኳያ ለመምህራኑም ለደቀ መዛሙርቱም ድጋፍን ከማድረግ ማህበረ ቅዱሳን በተለይ ያው እንደዚህ አይነት ድጋፎችን የሚያደርገው ከበጎ አድራጊ ምዕመናን ስለሆነ ከነዛ የሚያገኘውን መልሶ ለገዳማቱ ለአብነት ትምህርት ቤቱ ሰፋፊ ስራዎችን ይሰራልና ምናልባት የያዛቸው ፕሮጀክቶች አሉ እያስመረቃቸው የአብነት ትምህርት ቤቶችም ጨምራሉና በገዳማትና አብነት ትምህርት ቤቶች ላይ ምን ሰራ በ2 ዓመት ተኩል ውስጥ? ምንም ጥርጥር የለም። በየጊዜው ሪፖርት ሲደረግ እንደነበረ ምዕመናን ያስታውሱታል። በጣም ባጭሩ በምዕራብ ጎጃምና በማዕከላዊ ጎንደር ጀምረናቸው የነበሩ የአብነት ትምህርት ቤቶችን አጠናቀናቸዋል። በምስራቅ ወለጋ በአሶሳ ሀገረ ስብከት በምስራቅ ወለጋ ጀመርነው የነበረን አብነት ትምህርት ቤት ጀመረን በዚህ 2 ዓመት ተኩል ነው ያጠናቀቅነው። ኦሮሚያ ክልል በአሶሳ ሀገረ ስብከት በተመሳሳይ
ትልቅ አብነት ትምህርት ቤት እየተሰራ ነው። ይሄ እንግዲህ ከ90% ተጠናቋል። በቅርቡ ወደ ምረቃ ይገባል። በከፋ ሀገረ ስብከት ተመሳሳይ ቦንጋ ላይ አብነት ትምህርት ቤት እየተሰራ ነው። ይሄም እንግዲህ ከ70% በላይ ተጠናቋል። እነዚህ እንግዲህ በቅርቡ ወደ አገልግሎት ይገባሉ። ከምንም በላይ ደግሞ ወደ ጌዲዮ ዲላ ላይ ያለን ደግሞ አዲስ የጀመርነው አብነት ትምህርት ቤት አለ። እሱም እንግዲህ በሚቀጥለው ዓመት ተመሳሳይ አልቀው ወደ አገልግሎት ይገባሉ። እነዚህ ሁሉ እንግዲህ በዚህ 2 ዓመት ተኩል ያለቁ የተጀመሩ አብነት ትምህርት ቤቶች ናቸው። አንቺ እንዳልሽው ሁሉንም በማኩሳን አባላት በምእመናን ድጋፍ የተሰሩ ናቸው። ቀላል አይደለም። ይህም ብቻ ሳይሆን እንዳነሳሽው ገዳማትና አድባራት በልማት በተጨማሪ ገቢ ራሳቸውን እንዲችሉና ዓላማቸውን እንዲያሳኩ የሚያስችሉ በማህበራዊና ሙያ አገልግሎታቸው በርካታ ፕሮጀክቶች ይቀረጻሉ። እነዚህ ፕሮጀክቶች ተቀርጸው ይሰጧቸዋል። በተመሳሳይ ደግሞ በእኛ አቅም ደግሞ ፕሮጀክቶች እነሱ እንዲተገብሩ ያንን እንሰጣለን። በእኛ አቅም ደግሞ ፕሮጀክቶችን እንሰራለን። እነዚህም ፕሮጀክቶች ደግሞ ለገዳማቱ ሰርተን እናስረክባቸዋለን። እንግዲህ ደብረሃዊ ላይ ደባርቅ እዛ እየተሰራ ያለው የቅዱስ ያሬድ ደብረሃዊ ቅዱስ ያሬድ አንድነት ገዳም ለነዛ የሚሆን ከፍተኛ ወጪ የወጣበት ነው። እሱም እንግዲህ በቅርቡ ተጠናቆ ወደ አገልግሎት ይገባል። ገዳሙ በቅርቡ የምናስረክበው መካከል አንዱ ይሆናል። አንዱ ይሄ ብቻ ሳይሆን እዛ አካባቢ ላይ ትልቁ ነገር የሚፈልጉ ምንድን ነው? ይህንን አቅጣጫ ለማሳየት የሚያስችል ውይይቶች፣ ስልጠናዎች ይኖሩናል በየቦታው እና በጣም በሰፊው ውይይቶችና ስልጠናዎች ነበሩ እነዚህን ጉዳዮች ምክንያቱም ምእመናንን እያስተባበሩ እንዲሰሩ እንደገና ደግሞ በእኛም አቅም ደግሞ የሚሰራውን ለመስራት በራሳቸው አቅም የሚሰሩትን ይሄ የማድረግ የማነቃቃቱ የማሰልጠኑ ስራዎች በጣም በሰፊ ተሰርተዋል። እዛ አካባቢ ላይ በሰፊ ተሰርተዋል። ይሄ ትልቅ ነገር ነው። በደሌም በራሳችን ማኩሳን በራሱ እየሰራ ነው። እዛም ላይ እንግዲህ ለራሱ ለማኩሳን መዋቅሩ ነው የሚሰራው። እዛም ደግሞ የምንሰራው ነገር ግን የሚቀጥለውን በምዕራብ ኢትዮጵያ አጠቃላይ ያሉትን አብያተ ክርስቲያናት ለማገዝ ማኩሳን ማኔጅ የሚያደርገው ፕሮጀክትም እንደዚሁ እዛም በጥሩ ሁኔታ እየተሰራ ነው ያለው። ቅድም እንዳልኩት እንግዲህ ትልቁ ነገር እያሰለጠን ስልጠናዎች፣ ውይይቶች እያደረግን እንደገና ደግሞ ለሳምፕል የሚሆኑ በእኛ አቅም የሚሰሩትን ደግሞ ከምእመናን ጋር ሆኖ መስራት እንደገና ፕሮጀክት እየቀረጽን ደግሞ ገዳማቱና አድባራቱ ደግሞ በራሳቸው ከምእመናን ጋር ሆነው ከልጆቻቸው ጋር ሆነው እንዲሰሩ ማበረታታት። ይሄ በሰፊው እንግዲህ በርካታ ዓመታት ሲሰሩ የቆዩ ነው። አሁን በጥሩ ሁኔታ በታቀደው እቅድ መሰረት እየተከናወነ ነው የሚገኘው። እነዚህ እንግዲህ አብነት ትምህርት ቤቶች ላይ የምናደርጋቸው የስልጠና የቁሳቁስና የገንዘብ ድጋፎች በተጨማሪ የሚሰሩ ስራዎች ናቸው ማለት ነው። በሙያና ማህበራዊ አገልግሎት በኩል የቤተክርስቲያን ዲዛይኖች ተቀርጸው ይሰጣሉ። በተለይ ለተቸገሩ ቤተክርስቲያን በነፃ ጭምር ነው ዲዛይኖችን እየተሰሩ የሚሰጠው። ከዛ በተጨማሪ በሰው ሰራሽና የተፈጥሮ አደጋዎች በሀገራችን ሲከሰቱ ቀድሞ የመድረስ እድሉ ሰፊ ነው ማህበረ ቅዱሳንና እንዲህ አይነት ጉዳዮች ላይ ከመስራት በዘለለ ደግሞ አሁን የጀመራቸው ስራዎች አሉ። ጠንካራ ቤተሰብን ከመገንባት አኳያ እንግዲህ የራሱ የሆነ ዓላማ አለው። ይህ ሊደረግበት የቻለው ጠንካራ ቤተሰብ ለመገንባት በየራሱ እየተንቀሳቀሰ የሚገኘው ነገር አለና ምናልባት የተለየ ነገር በዚህ ዓላማ ላይ የተሰሩ ነገሮች ካሉ እሱን ቢዳስሱልን። የሙያና የማህበራዊ ኢኮኖሚያዊ ዘርፋችን የሚሰራው ትልቁ ነገር ምእመናንና ኢትዮጵያውያንን ቤዝ ያደረገ ነው። አጠቃላይ የሚሰራው እዛ አካባቢ ላይ ሰፊ ስራዎች አሉ። ባለፉት 2 ዓመት ተኩል ከ36 ፕሮጀክቶች 36 ፕሮጀክቶች ተቀርጸው ማህበራዊ ድጋፎች ተከናውነዋል። ይሄ በመላው ሀገሪቱ ውስጥ ተግባራዊ የሆነ ነው። ይሄን ኢትዮጵያውያንን መሆን ብቻ በቂ ነው። ይሄንን ለማድረግ እንደምታስታውሱ ባለፉት 2 ዓመት ተኩል የተለያዩ ማህበራዊ ቀውሶች፣ ግጭቶችና ጦርነቶች ነበሩ። እነዚህም በአቅማችን ያክል ለኢትዮጵያን የመድረስ ኃላፊነት ስለነበረብን እነዚህን ስናደርግ ቆይቷል። 36 ፕሮጀክቶች ተተግብረዋል በዚህ ደረጃ እና
በእያንዳንዱ ፕሮጀክቶች እንግዲህ ማህበራዊ ድጋፎቻችን የተለያየ መጠን ያላቸው የገንዘብ መጠን ያላቸው የተለያየ የገንዘብ መጠን ያላቸው ፕሮጀክቶች ተግባራዊ ሆነዋል። በዚህ አብነት ትምህርት ቤቶችንም ምእመናንንም ሌሎች ኢትዮጵያውያንን ወገኖቻችንን ለመድረስ ሞክረናል። በዚህ በተጨማሪ አንቺ እንዳነሳሽው ዋናው እንግዲህ በሙያችን የምንሰራቸው አገልግሎቶች ናቸው። በዚህ ከ150 በላይ አብያተ ክርስቲያናት ዲዛይን አብያተ ክርስቲያናት በልማት የሚፈልጓቸው የልማት ፕሮጀክቶች ማስተር ፕላኖችን ጨምሮ ተጠንተው ለአብያተ ክርስቲያናቱ ተሰጥተዋል፣ ለገዳማቱ ተሰጥተዋል። እነዚህ ፕሮጀክቶች በስፋት እነዚህ የቤተ ክርስቲያንን አካላት ይጠቅሟቸዋል ብለን ነው የምናስበው። ትልቁ ነገር ሀሳቡ፣ አሰራሩና መንገዱ ነው። እነዚህ ደግሞ ምእመናን ያግዛሉ። ይህን ፕሮጀክት ከቀረበ የሚረዱ አካላት ሊያግዙ ይችላሉ። ስለዚህ ትልቁ ስራችንም የነበረው በዚህ 2 ዓመት ተኩል ላይ ይሄንን የሰራ ነው። በዚህ በሙያ ነው ይሄን የሚደረገው። አብያተ ክርስቲያናት ለዝግጅቱ ለፕሪንቲንጉ፣ ሌሎች ነገሮች ላይ ያግዙናል፣ በዚያ ደረጃ ያግዛሉ። ከዛ ውጭ ግን ሰፊውን በነፃ ነው የምንሰጠው፣ ሰፊውን አገልግሎት የምንሰጠው በነፃ ነው እና በዚህ ቤተክርስቲያናችንን አግዘናል። ይሄ ደግሞ ነገም ከነጎዳም በአግባቡ የሚቀጥል ባሉት በየማዕከሎቻችን በዋናው ማዕከል ጨምሮ በየማዕከሎቻችን አባላት ባላቸው ክርስቲያኖችንም በማስተባበር ኦርቶዶክሳውያንን በማስተባበር አብያተ ክርስቲያናት ዲዛይኖችና ሌሎች ስራዎች፣ ፕሮጀክቶችና ሌሎች የማማከር ስራዎች እንግዲህ ተሰጥተዋል። እነዚህ በዚህ 2 ዓመት ከ150 በላይ ናቸው ማለት ነው የሰጠናቸው። እንዳነሳሽው አንዱ እንግዲህ የሚያስፈልገን ይሄ በዓላማችን ላይ በተቀመጠው ደግሞ ምእመናን እንደማድረስ የሚያደርጉ ኢንዲቪጁዋል ብቻ ሳይሆን ደግሞ እንደ ኮሚኒቲ፣ እንደ ማህበረሰብ፣ እንደ ኦርቶዶክሳዊ አድሬስ የሚያደርጉ ደግሞ ፕሮግራሞች አሉን። አንዱ ይሄ ኦርቶዶክሳዊ ቤተሰብ ያልሽው ነው። እንግዲህ 2 ጉዳዮች ይፈልጉታል ኦርቶዶክሳዊ ቤተሰብ። አንዱ ኦርቶዶክሳዊ ቤተሰብን ለማጠናከር አጠቃላይ ደግሞ ኦርቶዶክሳዊ አንድነቱን ለማጠናከር የሚቻለው በካህናት በንስሐ አባቶቻችን ነው። እነዚህ የካህናት የንስሐ አባቶቻችን ሲደመር ደግሞ ባለሙያዎችም ይፈልጋል። እነዚህን በተለያየ ሙያ ዘርፍ በተለይ ባላቸው እውቀት ላይ ሊጨምሩበት ያንን ያላቸውን እውቀት ደግሞ በተሻለ መንገድ አድሬስ ሊያደርጉ በሚችል መንገድ ሙያ የሆኑ ሰፋፊ ስልጠናዎች ተሰጥተዋል። ሙያ የሆነ ሰፋፊ ስልጠና በተለይ በዚህ በምክክር አገልግሎት ላይ ተጨማሪ እውቀት ሊጨምር በሚያስችል መንገድ በባለሙያዎች ሰፊ ስልጠናዎች ተሰጥቷል በየማዕከላቱ በየቦታው። ከዚህም ባሻገር ደግሞ ምእመናንም እንደዚህ በተለየ መንገድ የስልጠናው ተሳታፊ እንዲሆኑ ከነሱ የሚጠበቀው እንዲያደርጉ ሞዴልና ሳምፕል የሚሆን ደግሞ ራሳቸውን በሃይማኖት አጽንተው ኦርቶዶክሳዊ ቤተሰብን በደንብ መስርተው ቤተክርስቲያናቸውን በአግባቡ በህይወታቸው ሊተረጉሙት በሚችልበት መንገድ ደግሞ ስልጠናዎች፣ ውይይቶች፣ ለዚህ የሚያስፈልጉ ዶክመንቶችና ግብአቶች ለምእመናን ደግሞ በተወሰነ ግሩፕ እንዲደርሳቸው ተደርጓል። ይሄ እንዲደርሳቸው የተደረጉ ዶክመንቶች፣ ውይይቶችና ስልጠናዎች በእርግጠኝነት ውጤት እያመጡ ነው። በየቤቱ ያለችዋን ቤተክርስቲያን በደንብ ከፍ ሊያደርግ በሚችል ኦርቶዶክሳውያን ደግሞ ሃይማኖታቸውን በአግባቡ ሊተገብሩበትና የበለጠ ደግሞ መንፈሳዊ ህይወታቸውን ሊያሳድግ እንዲያስችል ዓላማ የተደረጉ ናቸውና እዛም አካባቢ ሰፊ ስልጠናዎች፣ ውይይቶች፣ ሙከራዎች፣ ሞዴሎች ሁሉ ተሰርተዋል። ጥሩ ናቸው፣ በጣም ጥሩ ናቸው። ያው በዚህ በሚዲያውም ደግሞ ሰፊ ስራ ተሰርቷል። ይህንን አስመልክቶ ሚዲያችን በጣም ሰፊ ስራ ሰርቷል። በአዲስ አበባ በየ6 ወሩ የሚወጡ የፍቺ መጠን ከሚገቡት በበለጠ አስደንጋጭ እየሆነ ነው የሚገኘው። እንደ ሀገር ደግሞ ይህ ሲደመር በርካቶች በፍቺ ሂደት ውስጥ የማለፍ እድላቸው እየሰፋ የመጣበት ሁኔታ አለና በተለይ ማህበረ ቅዱሳን ጠንካራ የቤተሰብ መዋቅርን ከመገንባት አንጻር የሚሰራቸው ስራዎች የፍቺ መጠንን ከመቀነስ አንጻር እንዲህ አይነት ነገሮችን ከመገንባት አኳያ ምን ያህል ያግዙታል ተብሎ ይታመናል? እነዚህንስ ዓላማ ያደረገ ነው ወይ በጠንካራ ቤተሰብ ላይ የሚሰራው? ምንም ጥርጥር የለም። እንግዲህ እነዚህ ውጤት ነው። ይሄ ውጤት ነው። በጣም አንቺ የጠቀሽው የብዙ ነገር ውጤት ነው። ፍቺ ዛሬ ለምን መጣ? ቅድመ ጋብቻዎች ምን ነበሩ? ጊዜ ጋብቻዎች ምን ነበሩ? ድህረ ጋብቻዎች ምን ነበሩ? ምን መስራት ነበረብን?
ምን መስራት ነበረብን የሚሉ ነገሮች እነዚህ መነሻ ያደረጉ ግን ደግሞ በጣም ሰፊ የሆነ ቤተክርስቲያኒቱ ትምህርት ያላት በዚህ ጉዳይ ላይ የተደራጀ ትምህርት ያላት ቤት ናት ቤተክርስቲያናችን። ይሄን እንግዲህ በተለይ በጊዜና በዘመናት ብዛት ምእመናንም እየረሳ ነው። ግን ደግሞ የክትትሎቻችንም የቤተክርስቲያንም የካህናቱም ክትትል ደግሞ እያነሰ ሲሄድ እነዚህ ነገሮች ይከሰታሉ፣ ፍቺዎች ይኖራሉ። ሌላም ተጨማሪ ማህበራዊ ኢኮኖሚያዊ ጉዳዮችም ሊኖሩት ይችላል። ትልቁ ግን ይሄንን ባለበት አቁሞ ኦርቶዶክሳዊ ቤተሰብን አጽንቶ ለመቀጠል የሚያስችለው ስራዎችን ነው በእቅድ በዓላማ በስትራቴጂክ ኦብጀክቲቭ ደረጃ የማኩሳን በዚህ የስትራቴጂ ዘመኑ አንዱ ዓላማ ተደርጎ የተቀመጠ ይህንን ጥናቶችን መሰረት ያደረገ ነው። ቀደም እንዳልኩት እንግዲህ ሁለቱ ነገር እየተተገበሩ ነው። አንደኛው የቤተሰቡ መሪ የቤተሰቡን የሚመራት ወደ ቤተክርስቲያን የሚያደርሰው በአግባቡ በህይወቱም እንዳይኖር የሚያደርገው ካህናት ናቸው። ይህ ትልቅ ኃላፊነት አለባቸው። እውነትም ትልቅ ስራ ነው። ያንንም ደግሞ በትክክል መረዳት ያስፈልገናል። ትልቅ ስራ ነው። ትልቅ አገልግሎት ነው። እንዲህ በቀላሉ የሚታይ አይደለም። የኢትዮጵያ ካህናት ይህን እየሰሩ ነው የኖሩት። አሁን ግን ተጨማሪ ጉዳዮች ያስፈልጋሉ። እነሱን በደንብ በውይይቶች በምክክሮች የተሻለ ቦታ የሰሩ ካህናትን በማምጣት የተሻለ ጉዳይ በዚህ ዙሪያ ያደረጉ ካህናትን በማምጣት እንዲያሰለጥኑ፣ እንዲያስተምሩ፣ እንዲያወያዩ በደንብ ተደርጓል። ይሄም ደግሞ በደንብ አድርጎ በሚዲያችን ላይ ሰፊ ስራ ተሰርቷል። መሬት ያለው እንዳለ ሆኖ በሚዲያውም ደግሞ ሰፊ ስራ ተሰርቷል። ውጤት ይኖረዋል ብዬ ነው ማምነው። ፕራክቲካሊ ደግሞ ኦርቶዶክሳዊ እንደዚህ ማኑዋሎች ይፈልጋሉ፣ ንባቦች ይፈልጋሉ። እውቀት ደግሞ ምዕመናን ያስፈልጋቸዋል ይህንን ነገር ለማድረግ እና በዚህም ደረጃ የተዘጋጁ ብዙ ትምህርቶች፣ ማኑዋሎች፣ ስልጠናዎች ነበሩ። ለምዕመናን እሱን አድርሰናል። እውነት እግዚአብሔር እንግዲህ ፈቃዱ ሆኖ እነዚህ ነገሮች አጠቃላይ ፍችም ሌሎች ጉዳዮችም በደንብ ይቀንሳሉ የሚል እምነት አለን። በኦርቶዶክሳውያን በተለይ ይቀንሳሉ ብለን እምነት አለን። በጥናትና ምርምር በኩል በርካታ በዓለም አቀፉ በጆርናል እያሳተማቸው ያሉ ስራዎች አሉ። አሁን ደግሞ ከቅርብ ጊዜ ወዲህ መዝገበ አእምሮ በሚል ሰፋፊ ስራዎችን ይሰራል። እንግዲህ በየጊዜው ነው እነዚህ ጆርናሎች ላይ የሚለጠፉ ስራዎች በተጨማሪ የተለያዩ ደግሞ ቤተክርስቲያን ተኮር ጥናቶችን ማህበረሰብ ባለበት ውይይት ጭምር ያደርጋልና በተለይ ጥናትና ምርምር ማዕከሉ ላይ የሚሰራቸው ስራዎች አንደኛ ከከፍተኛ ትምህርት ተቋማት ጋር የተሳሰሩ ከማድረግ አኳያ፣ ሁለተኛ ነገር ደግሞ ይሄ ቤተክርስቲያንን ሊጠቅም በሚችል ሁኔታ ላይ ምን ያህል ጥናትና ምርምሮች ስራዎች ተሰሩ ተብሎ ይታሰባል? ረጃጅም ጥናቶች ተይዘዋል። ሰፋፊ በጣም ሰፋፊና ትልቅ ጥናቶች ተይዘዋል። አሁን ብቻ ላይ ያልቁ የማይችሉ ግን ረጅም ጊዜ ሊፈጁብን የሚቀጥለው 2 ዓመት ተኩል ሊፈጁብን የሚችሉ ሰፋፊ ስራዎች በሚዲያው ማድረስ የተደረጉ ዋና ዋና አጀንዳዎችን ቢሆኑ ግን በጥናት መመለስ ያለባቸው ጉዳዮች ደግሞ አሉ። በዛ ደረጃ በተመረጡ 8 ርዕሰ ጉዳዮች ላይ ሰፋፊ ጥናቶች ተጀምረዋል። እንደው በምሳሌነት መጥቀስ ማንሳት ይቻላል። የሚታወቅ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናት ላለፉት በርካታ አስርት ዓመታት ላይ ሰፊ የሆነ የሐሰት ትርክቶች ተዘርተዋል። ውጤትም አምጥተዋል። ያለ ውጤትም አይደለም፣ ውጤት አምጥተዋል። እነዛ ውጤቶቻቸው በጣም ብዙ መከራ እና ዋጋ አስከፍለውናል። እነዚህ የሐሰት ትርክት ውጤቶች ምንጮቻቸው፣ ሀሳቦቻቸውና መልሶቻቸውን የሚያስችል ነገሮች ጥናቶች በሰፊ እየተከናወኑ ነው። እነዚህ በየደረጃው እንግዲህ ውጤታቸው ይወጣል፣ በሚዲያም በህትመትም ይወጣል። እነዚህ ነገሮች እየተሰሩ ነው። በአጠቃላይ በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተዋጽኦ በሀገሪቷ ላይ አጠቃላይ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮች ላይ ያለው አስተዋጽኦም ቀላል አይደለም። ይህም በተለያዩ አካላት የተጀመሩ የተሰሩ ስራዎች አሉ። እነዚህ በጣም ኮንክሪት በሆነ ጥናት ተደግፈው ሪቪው ተደርገው የበለጠ ደግሞ ለሀገርም ለቤተክርስቲያን ለቀሪውም ዓለም ቢሆን ማስተማሪያ በሚሆን መንገድ መሰነድና መዘጋጀት አለባቸው። እነዚህም ጥናቶች ተጀምረዋል። በዚህ ደረጃ ያለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለንተናዊ አስተዋጽኦን በተመለከተ ሰፋ ያለ ጥናቶች ተጀምረዋል። በየጊዜ እንግዲህ ውጤቶች ይወጣሉ። ያም ብቻ ሳይሆን የኢትዮጵያ ቤተክርስቲያንም ቢሆን በሚቀጥሉት ጊዜ ሊያጋጥማት የሚችሉ ተጽዕኖች፣ ተግዳሮቶችን መሰረት ያደረገ ጥናቶችም ተጀምረዋል።
ሰፊ ጥናቶች ናቸው። እነዚህም ቀጣይ ጊዜ ይፈልጋሉ። እነዚህ ጥናቶች ተጀምረዋል። እነዚህ ጥናቶች ብዙ ናቸው። በተለያየ ደረጃ ውጤታቸው እየወጣ ለቤተክርስቲያን አገልግሎት እንዲውሉ ለሚቀጥለው ዓመት ዝግጁነት እንዲሆኑን ለሚቀጥለው ጊዜ ዝግጁ እንዲያደርጉን እና የቤተክርስቲያን አገልግሎትን ሊደግፉ በሚችሉ መንገድ ጥናቶች እየተከናወኑ ነው። አብነት ትምህርት ቤቶቻችን ላይ ከትምህርቱ አሰጣጥ እስከ አገልግሎቱ አጠቃላይ ለማሳደግ የሚያስችሉ እነዚህም ጥናቶች እነዚህም መሰል ጥናቶች በሰፊው ተጀምረዋል። አላለቁም፣ ግን አጭር በሆኑ ደግሞ መውጣት ባለባቸው ጊዜና ሰዓት ውጤቶቻቸው እየወጡ በሚዲያም ፐብሊክም ሊሆኑ ይችላሉና እንደተባለው ሰፋፊ ጥናቶች ናቸው የተያዙት በዚህ ደረጃ ያሉትን። ከምንም በላይ ግን የተለያዩ እየመጡ ያሉ ርዕዮተ ዓለም ጫናዎችም ቀላል አይደሉም። እነሱ መጠናት አለባቸው ተብለው ተጀምረዋል። እነዚህም ጥናቶች አሁን በሚቀጥሉት 2 ዓመት ተኩል ከዛ ባነሰ ጉዳዮች ውጤቶች ይወጣሉ ብለን እናምናለን። በዛ ደረጃ ያለው እንዳነሳሽው አንዱ በዚህ በጥናትና ምርምር ማዕከላችን ስልጠናዎችን፣ ውይይቶችን ከማድረጋችን ጉባኤያትን ከማድረጋችን ባሻገር የተለያዩ ጥናት ውጤቶችን ደግሞ በኢትዮጵያ ቤተክርስቲያን የጥናት መጽሔት ጆርናላችን ላይ ይወጣል። በዛ እንግዲህ ላለፉት 2 ዓመት ተኩል 3 ጆርናሎች ወጥተዋል። 3 ጆርናሎች እያንዳንዳቸው 5 እና 6 ጥናቶችን ይዘዋል። እንግዲህ 18 የሚደርሱ አካባቢ ጥናቶች በራሳችንም የተጠኑ ሌሎች ኦርቶዶክሳውያንም ያጠኗቸው ቤተክርስቲያን ተኮር ማህበራዊ፣ ኢኮኖሚ፣ ፖለቲካዊ፣ ሃይማኖታዊ ጉዳዮችንም ያካተቱ ጥናቶች በጥናት ባለሙያዎች በቦርዶች ሪቪው ተደርገው ታይተው ተመርምረው ወደ ጆርናሉ እንዲወጡና ለሕዝብ እንዲደርሱ ተደርገዋል። እነዛም ደግሞ የተወሰኑ መፍትሄዎችን ጠቁመዋል ብለን እናምናለን። በዛ መሰረት ደግሞ ተጨማሪ ጥናቶች ሊደረጉባቸው ይችላሉ። እንግዲህ ትልቁ የምናበረታታው አንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በኢትዮጵያ ቤተክርስቲያን ዙሪያ ያጠኑ ሌሎች አካላትም በዚህ ጆርናል ላይ እየተሳተፉ መፍትሄዎቻቸውን እንዲያቀርቡ ነው። ጥሩ ነገር ነው። የከፍተኛ ትምህርት ተቋም ተማሪዎች ግቢ ጉባኤ መመረቂያ ጽሁፎቻቸውን በዚህ የተወሰኑትም ይሰራሉ። እነሱም ደግሞ በዚህ ጆርናል ላይ እንዲወጣ ይደረጋል ጥናታቸውና ጥሩ ነው። በጣም ጥሩ አፈጻጸም ነው ያላቸው። በዚህ በኢንሳይክሎፒዲያ ዝግጅት በጣም ትልቅ ነው፣ ሰፊ ነው፣ ትልቅ ነው። ይሄ ትልቁ አንዱ የማኩሳን ህልም ነው። ይሄንን ጀምሮም ደግሞ ቢያንስ አንድ ዳር ማድረስ ይፈልጋል። ሰፊ ዓመታትን ሊፈልግብን ይችላል። ግን ስራው በያዝነው እቅድ መሰረት አብዛኛው ተፈጽሟል። አብዛኛው የሚቀሩን ስራዎች አሉ። ትልቁ ነገር ግባችን በሚቀጥለው ስትራቴጂ ፕላን ሲያበቃ በሚቀጥሉት 2 ዓመታት አንድ መድብል መዝገበ አእምሮ ወይም የመጀመሪያው ቅጽ ቮሊዩም 1ን ማዘጋጀት ነው። ጥሩ ስራ ነው። በጣም በጥሩ ሁኔታ ሄዷል። የሚቀሩን ከእቅዳችን አንጻር የሚቀሩን አለ። አይ ቲንክ 70% በላይ ሄደናል። በዚህ 2 ዓመታት ውስጥ እንግዲህ አንድ ቮሊዩሙ ይወጣል ብለን ተስፋ እናደርጋለን። ጥሩ ነው። ከያዛቸው 9 ዓላማዎች ውስጥ በርካቶቹን ለመዳሰስ ሞክረናል። ምናልባት ግን መዳሰስ አለባቸው ብለው የሚያስቧቸውን እነሱን ያንሱልና ወደ ሌሎች ጥያቄዎች ብንመጣ ምንድነው አጠቃላይ ደግሞ አንዱ ምንድነው ማኩሳን የሚሰራው እንደምታውቀው የተተኪ ትውልድ ጉዳይ ነው። እነዚህ የተተኪ ትውልድ ጉዳይ ሰንበት ትምህርት ቤቶች ላይ የሚሰሩ ስራዎች ናቸው። ወጣቶች ላይ የሚሰሩ ስራዎች ናቸው። አሁን በጥሩ ሁኔታ እንግዲህ ሰንበት ትምህርት ቤቶቻችን እግዚአብሔር ፈቅዶ በጣም ብዙ ለፍተው ብዙ ጥረው የሰንበት ትምህርት ቤቱ አንድነትም የሰንበት ትምህርት ቤቶች በየቦታ ያሉ አመራርም የሰንበት ትምህርት ቤቶችን ስርዓተ ትምህርት ተቀርጾ ያንን ስርዓተ ትምህርት ወደ ውጤት መጥቶ ተማሪዎች እየተማሩ ነው የሚገኙት። ይሄ ትልቅ ደስታ ነው ለቤተ ክርስቲያን፣ ትልቅ ደስታ ነው። ነገ ሃይማኖቱን የሚያውቅ ምዕመናን ከዛም ደግሞ አልፈው ለሌሎች የሚተርፉ የሚያስተምሩ በክህነት የሚያገለግሉ ብዙ አገልጋዮች የሚወጡበት ቦታ ነው። እሱን አገልግሎት በተመለከተ እንግዲህ በደንብ አንዱ ዓላማችን ተደርጎ ይሄንን አገልግሎት ከሰንበት ትምህርት ቤቶችና ከአንድነቱ ጋር በጋራ የምንሰራቸው ነው። ጥሩ ነገር እየተሰራ ነው እሱ ያለው። በተለይ ደግሞ የማኩሳን አባላት
ተመርቀው በአገልግሎት ከመደቡ በኋላ የትኛውም የኢትዮጵያ ክፍል የትኛውም የዓለም ክፍል ስለሚሄዱ ሰንበት ትምህርት ቤቶችን በመመስረት ሰንበት ትምህርት ቤት የተመሰረተባቸውን ደግሞ በማጠናከር እነዚህ ስራዎችን በሰፊው በዓላማ ደረጃ ይሰራሉ። ያም በጣም ጥሩ ነው። ተመርቀው የወጡ የድህረ ግቢ ጉባኤ ተማሪዎችም ትልቁ አንዱ ተልእኮቻቸው አንዱ ወደ ቤተክርስቲያኒቱ መዋቅር አገልግሎት የሚሰጡበት ቦታ የዚህ የሰንበት ትምህርት ቤቶች ቦታ ነው። ይሄም ጥሩ ነው። ይሄ እንግዲህ የብዙ አካላት ድጋፍ ግን ይፈልጋል። ይሄ የሰበካ ጉባኤ የምእመናን የሚቀጥለው ትውልድ ጉዳይ የሁላችን ጉዳይ ነው። የሁላችን ጉዳይ የተወሰኑ አካላት ጉዳይ ብቻ አይደለም የሆነውና ሰፊ እንትን ይፈልጋል፣ ድጋፍ ይፈልጋል። ሂደቱ ግን በጣም ጥሩ ነው። በጋራም አገልግሎቶችን እየፈጸምን ነው። ይሄ ነው ያለው። በተለይ ቤተክርስቲያንን የተረዱ ሃይማኖታቸውን አጥብቀው የሚይዙ የማህበረ ቅዱሳንን ዓላማና እቅድ በአግባቡ የተረዱ ኦርቶዶክሳውያንን ከመፍጠር የውጭው ዓለም የማህበረ ቅዱሳን አገልግሎት ምን ይመስላል? በጣም ጥሩ ሰፊ ነው። አንድ ጉዳይ ልጨምርና ወደዛ እመጣለሁ። ትልቁ ነገር እንግዲህ አንዱ ማቁሳን የራሱ የሆነውን ተቋማዊ አሰራር፣ ተቋማዊ ጥንካሬ እየፈተሸ በየጊዜው የሚያይ ተቋም ነው። ከዘጠኙም ዓላማዎቻችን አንዱ የማቁሳንን አሰራር አካሄድ በተመለከተ እሱ ላይ በደንብ መስራት ነው አንዱ እንትናችን እና በዛ ደረጃ ብዙ ስራዎችን ለመስራት ተሞክረዋል። ምክንያቱም ራሳችንን ደግሞ ማጠናከር እንዳንድ ስራ ነው የሚታየው። ከዘጠኙ ዓላማዎቻችን እንዳንድ ስራ ነው የሚታየው። ይህን በየቦታው ማዕከሎች፣ አሰራሮቻችን፣ ፖሊሲዎቻችን ባለፉት 2 ዓመታት ሪቫይዝ ተደርገዋል። የቀሩንም ቢኖሩ አሰራሮቻችን፣ ፖሊሲ መመሪያዎቻችን ሪቪዥን ክለሳ ተደርጎላቸው ወደ ስራ ገብተዋል። በየጊዜው አመራሩ የሰጠባቸው ስራ አመራር ጉባኤ የሰጠባቸው ያጸደቃቸው ጉባኤያት ናቸው። እንትን ፖሊሲና መመሪያዎች ናቸው። እነሱ ትልቅ ውጤት ያመጣሉ። አሁንም እያመጡ ነው። በየደረጃ ያለ ደግሞ የመስሪያ የምንሰራበትን እንትን የማሳደግ በየማዕከላቱ ያሉ ጽህፈት ቤቶቻችን የግቢ ጉባኤ መማሪያ ቦታዎችን የዋናው ማዕከልን የማዕከላትን ጽህፈት ቤት ግንባታዎቻችንን እነዚህን ሁሉ ስናካሄድ ነው የቆየ ነው። የውስጥ አሰራሮቻችን ደግሞ ለማሳደግ የሚያስችሉ የተለያዩ ሲስተሞች ኢንትሮዲውስ ተደርገዋል። የተለያዩ ሲስተሞች ተዘጋጅተው ወደ ስራ እንዲገቡ ተደርገዋል። ይህም ተቋማዊ አቅማችንን በአሰራር በተለያዩ መንገዶች በሰው ኃይል ማቁሳን ቀላል አይደለም። በዚህ 2 ዓመት ብቻ በርካታ ሺህ አባላት ናቸው የተቀላቀሉት። በርካታ ሺህ አባላት ተቀላቅለውታል። እነዚህ አባላት ባላቸው ጊዜ፣ ሰዓት፣ ጉልበት፣ አቅም ማህበራቸውን ያገለግላሉ። በማህበራቸው ቤተክርስቲያናቸውን ያገለግላሉ። ይሄ ቀላል አይደለም እና ራሳችንንም ለማሳደግ የሄድንባቸው ሰፊ ስራዎች አንዱ ይሄ ነው። እንግዲህ እንደምታውቂው አንቺም እንዳለሽበት በዚህ በመረጃ ቀዳሚ ጥራት ያለው ተደራሽ የሆነ ሚዲያ ለመፍጠር ብዙ ስራዎች ተሰርተዋል። እንግዲህ የማቁሳን ሚዲያ ቤተክርስቲያን ከተጠቀመችባቸው ሚዲያዎች አንዱ ነው። ምንም ጥርጥር በጣም በየሳምንቱ ከ40 በላይ አዳዲስ መርሃ ግብሮች ተዘጋጅተው ለምዕመናን ይደርሳሉ። ብዙ መርሃ በትምህርት ሃይማኖት፣ በወቅታዊ መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊ ጉዳዮች ይሄ ቀላል አይደለም። ሀሳቦች ተዘጋጅተው ፕሮዳክሽኖች ተዘጋጅተው ኤር እስኪደረጉ ድረስ ያለው ሂደት ሰፊ ነው። ግን ደግሞ ከደረሱ በኋላ ምዕመናን የተማሩበት ደግሞ በጣም ብዙ ነው። በዛ ምዕመናንም ስለ ቤተክርስቲያናቸው፣ ስለ ሀገራቸውም አጠቃላይ ደግሞ ለእርስ በርስ ስላላቸው ግንኙነት በደንብ የሚረዱበት ነው ብለን ተስፋ እናደርጋለን። ያ በ2 ዓመት ተኩል ላይ ይሄንን ብናሰራ በጣም ብዙ ፕሮግራሞች ሆነው ቁጭ ይላሉ። ቀላል አይደለም። ከ4800 በላይ ፕሮግራሞች ናቸው የተዘጋጁት በ2 ዓመት ተኩል። እነዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበራዊ፣ ኢኮኖሚያዊ፣ መንፈሳዊ ጉዳዮች ላይ ያተኮሩ ናቸው። እነዚህ ደግሞ ትልቅ ለውጥ ያመጣሉ፣ የምዕመናንን ያሳውቃሉ፣ ያስረዳሉ፣ አገልግሎት ያዘጋጃሉ ብለን ነው የምናስባቸው። እንደምታውቂው በየቤተክርስቲያን ባላት የአደባባይ በዓላትና አበይት በዓላት ላይ በጣም ልዩና ትልቅ ስራዎች አርአያ የሚሆኑ ስራዎች ተሰርተዋል። እንግዲህ ይህንንም
አይቶ ማህበረሰቡን እንትን ያደርጋል ማለት ቀጣይ እንዲያድግ ነው። ይህንን እነዚህንም ገምግሟል። በዚህ ደረጃ አንዱ በዚህ ጉባኤ አጀንዳችን ከነበረው አጠቃላይ ማህበራዊ ሚዲያዎቻችንን በተመለከተ በየአንዳንዱ ተቋማት በየአንዳንዱ ማዕከል ወረዳ ማዕከላት እንዴት አድርገን የበለጠ አገልግሎቱን መስጠት እንችላለን የሚለው አንዱ ጉባኤ የተነጋገረበት አጀንዳም ይሄንን ነው። የሚዲያ ማህበራዊ አሁን ደግሞ ማህበራዊ ጉዳዮቻችን ማህበራዊ ሚዲያችን በደንብ ተጠናክሮ እንዲቀጥል ሰፊ ውይይትና አቅጣጫ የተሰጠበት ነው። ይህም እንግዲህ በሚቀጥሉ ጊዜ ደግሞ ማህበራዊ ሚዲያችን የበለጠ እያደገ ይሄዳል ማለት ነው። በዚህ ደረጃ በውጭ በዚህም በአጠቃላይ በማኩሳና አገልግሎትም በውጭ ያለው መዋቅራችን የቤተ ክርስቲያናችን አገልግሎት እንግዲህ በመዋቅራችን መሰረት በየደረጃው ያሉ አካላት የተሰጣቸውን ስልታዊ እቅድ አገራቸው አካባቢያቸው በሚፈቅደው ሁኔታ ይተገብራሉ። በቃ የነዚህ ሁሉ ስብስብ የነዚህ ሁሉ ድጋፍ የነዚህ ሁሉ እቅዶች ናቸው እንግዲህ አሁን የገመገምንባቸውና በተለይ በውጭ ያለው መዋቅሮቻችን በሀገር ውስጥ ያለችውን ቤተክርስቲያን በስፋት እያገዙ ነው። በጣም በስፋት ባላቸው እውቀት ባላቸው ገንዘብ በጋራ በምንወስናቸው ውሳኔዎች በፖሊሲና በአቅጣጫዎቻችን ላይ እኩል ድርሻ ትልቅ ድርሻ ነው ያላቸው። እንደውም ትልቅ ድርሻ ያላቸውና እዛም ደግሞ ባለው እዛው አካባቢያቸው ሀገራቸው ባለው ደግሞ የቤተክርስቲያን አገልግሎት ላይም ከቤተክርስቲያን መዋቅር ጋር ሆነው ሰፊ ስራ ይሰራሉ። በተለይ የሚቀጥለው ትውልድ ላይ ቀጣይ ትውልድ ላይ ሰፊ የሆነ ስራ እያከናወኑ ነው ያሉት። ትልቅ ስራ እየተሰራ ነው። ቤተክርስቲያንም እየተስፋፋች ነው። እየተተከለ ምዕመናን እየተጨመሩ አዳዲስ አማንያን ከተለያዩ ሀገር ሰዎች እየተጨመሩ ነው። ጥሩ ተስፋ አለው። ያንን እንግዲህ በአግባቡ ማሳደግ በደንብ መምራት ይጠበቅብናል እንጂ በጣም ጥሩ ተስፋ። እነዚህ በርካታ ስራዎች ምንም ነገር ሳይፈጠርባቸው አይደሉም ውጤቶች ሊመጡ የቻሉትና በዛው ልክ በርካታ ተግዳሮቶችን ማስተናገድ ተችሎ ነበረ። በተለይ ዓለም ያለችበት ነባራዊ ሁኔታ ይታወቃል። ሀገራችንን በተመሳሳይ እንደው ሀገራችን ባለፉት 2 ዓመታት ውስጥ የሰው ሰራሽና የተፈጥሮ አደጋ እጅጉን የጨመሩበት ሁኔታም ስላለ ለማህበረ ቅዱሳን አገልግሎት እነዚህ ጉዳዮች ወይም እነዚህ ችግሮች ምን ያህል ፈታኝ ሆነው አልፈዋል? ምን ያህል ተግዳሮት ገጥሞት ነበረ? ግልጽ ነው። በእያንዳንዱችን ህይወታችንም ስለምናየው በእያንዳንዱ ህይወታችን ያየነው ደግሞ እንደ ተቋም ሲሆን ግልጽ የሆነ ፈተናዎች ነበሩ። በጣም ግልጽ የሆኑ ፈተናዎች ተግዳሮቶች ናቸው ያነሳሻቸው ነገሮች። ማህበራዊ ተፈጥሯዊም እኛም የሰውም የፈጠረው ናቹራል የሆነም እንትኑ አጠቃላይ የነበረ ሁኔታ ሰፊ የሆነ ቻሌንጅ ነበረው። ሰፊ የሆነ ተግዳሮት ነበረው በዚህ ደረጃ ያለው። ያንን እንግዲህ ቀላል አይደለም። ለእኛ ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ሲሆን ትንሽ ለየት ይላል። ለየት የሚለው ምንድን ነው? እንደምታውቂው በህብረት በጋራ የሚሰጥ አገልግሎት፣ በህብረት የሚሰጥ ትምህርት፣ በጋራ የሚሰጥ ትምህርት እነዚህ ሁሉ አሉባቸው። እነዚህ ሰላም፣ ጦርነት፣ ግጭት ባለባቸው ቦታዎች አብነት ትምህርት ቤቱን በአግባቡ ለመምራት በጣም ይከብዳል። በጣም ከባዶች ነበሩ እነዚህ። እንደገና ደግሞ በማህበር ደረጃም ባለን መዋቅሮች እስከታች ድረስ ደርሳ ሄዱ አገልግሎቱ የሚተገበረው ወረዳና ማዕከላት ላይ ነው። እነዚህ አካባቢዎችም የራሳቸው ሰፊ ተግዳሮቶች ነበራቸው። እዛ ደረጃ ሙሉ በሙሉ አንዱ ስልታዊ እቅድም የገመገመው ይሄንን ነው። ስልታዊ እቅድም ገምግሞ ያሳየው ይሄንን ነውና በትክክል ተግዳሮት ነበሩ ለማህበሩ አገልግሎት ለማለት ነው። እዚህ ላይ አንዱ አጀንዳ የነበረው ከአጠቃላይ የዓለም አቀፋዊ ሀገር አቀፋዊ ጉዳዮች ያሉን ጉዳዮች ለሚቀጥለው የማኩሳና አገልግሎት የሚቀጥለው ስትራቴጂ 2 ዓመት ተኩል ላይ ለሚኖረን አገልግሎት የሚኖራቸው ተግዳሮቶች እድሎች ምን እንደሆኑ ታይተውበታል። አንዱ ትልቁ እንግዲህ ፕሬዘንቴሽን እና በባለሙያዎች ተዘጋጅቶ ውይይት የተደረገበት ይሄ ነው። ሰፊ ውይይት ያደረግንበት እና ምንም እንኳን ተግዳሮቱ ነው በጣም ግልጽ ነው፣ ብዙ ተግዳሮቶች አሉት። ይህንን ግን የትኛው ይቀጥላል፣ የትኛው ይቀንሳል፣ የትኛው ይጨምራል የሚለው በባለሙያዎች ውይይት ተደርጎበት አቅጣጫ የተያዘበት ጉዳይ ነው እንጂ ትክክለኛ ተግዳሮቶቻችን ነበሩ። እነዚህ ነገሮች የበጀት እጥረት ከዚሁ የሚመነጭ ነው። የሰው ኃይል እጥረት ይመጣል
ከዚሁና እነዚህን ሁሎች እንግዲህ አስቀድሞ የተገመቱ አሉ፣ ያልተገመቱ አሉ። የተገመቱትን በዛ በያዝናቸው ስልታዊ እቅድ መሰረት የመለስናቸው፣ ያልተገመቱት አሉ። በየወቅቱ አመራሩ እየተወያየባቸው አቅጣጫ እየሰጠባቸው ሄዷል። ግን የሚቀጥለው ጊዜ ደግሞ በዚህ አይነት ከባቢነት ምን ልናደርግ እንደምንችል ጥናቱ ቀርቦ ውይይት ተደርጎበታል። ጥሩ አቅጣጫም ተሰጥቷል እንጂ ትክክለኛ እንዳነሳሽው ሰፊ ተግዳሮቶች ነበሩ። መልካም። ምናልባት በቀጣይ የሚያስባቸው በርካታ ስራዎች ሊኖሩ ይችላሉና እንደው ምን ለመስራት ይታቀዳል? ምንም ጥርጥር የለም። አሁን ምንድነው የምናደርገው? በዚህ በስልታዊ እቅዳችን መሰረት በተጠናው መሰረት ማሻሻያዎች ይደረጋሉ። እነዛ ማሻሻያዎች ለማሳደግ አጠናክሮ ለመስራት ጥራት ለመጨመር የሚያስችሉ ማሻሻያዎቻችን ናቸው። በተነሳው እንግዲህ በስልታዊ እቅድ ግምገማ ማሻሻያዎች ላይ የተሰጡ ሀሳቦች ላይ ይዘን ተጨማሪ ነገሮችን አድርገን እንግዲህ ትልቁ ነገር ቀጣይ 2 ዓመት ተኩል የቀሩንን በተሻለ አፈጻጸም መስራት ነው። የያዝናቸው እቅዶች የምእመናንን ሕይወት በሃይማኖት የሚጠብቁ፣ የጠፉትን የሚመልሱ፣ ያሉትን የሚያጸኑ፣ አዳዲስ ምእመናንን የምንጨምርባቸው፣ ገዳማትና አድባራቶቻችን ያለሙትን ያሰቡትን መንፈሳዊ ሕይወት ለመፈጸም የሚያስችላቸውን አቅም የሚያስችላቸውን ድጋፍ የምናደርግበት፣ በየቦታው የጀመርናቸው አብነት ትምህርት ቤቶችን በአግባቡ የምናጠናቀቅበት፣ የምንሰጠው ማህበራዊ ድጋፍ ደግሞ ከፍ እያለ እየጨመረ ሄዶ እነዛ ማህበራዊ ድጋፎችን የምናደርግበት ሰፋፊ ስራዎች ናቸው እንግዲህ የተያዙት። ያንን እንግዲህ ሊያስፈጽመን የሚያስችል ተጨማሪ ስልቶችን እየጨመር እንግዲህ የሚቀሩን የ2 ዓመት ተኩሉን በብቃት በጣም በጥሩ አፈጻጸም ስልታዊ እቅዳችንን መፈጸም ላይ ነው የምናተኩረው። እሱ ላይ ነው አሁን ትልቁ ስራዎች የሚሰሩ። እንግዲህ ሌሎች ተጨማሪ አጀንዳዎች አሉን። እነዚህ ተጨማሪ አጀንዳዎች ልክ እዚህ ጠቅላላ ጉባኤዎች ላይ እንደቀረቡ ጥናቶች እየተደረጉ በዛ በጥናቱ ውጤት መሰረት ተጨማሪ አገልግሎቶች መንፈሳዊ ስራዎቻችንን እየሰራን እንሄዳለን ማለት ነው። ይሄን ያለን ምናልባት ያለንሳውት ነገር ካለ ተጨማሪ ሀሳቦች ካሉ እነሱን እናንሳና እናጠቃል። የተጨማሪ ሀሳብ የሚለው ቀላል አይደለም። 2 ዓመት ተኩል በእግዚአብሔር ቸርነት የተሰሩ ስራዎች ናቸው። እነዚህን ሁሉ ስራ ለመስራት ከሚመለከታቸው የቤተ ክርስቲያን አካላት ከላይ እስከታች ያለው ድጋፍ ነው የሰራ ነው። በምእመናን ድጋፍ ነው የሰራ ነው። በማኩሳን አባላት ባላቸው ጊዜና እውቀት ገንዘብ ባደረጉት ኮንትሪቢዩሽን ነው የሰራ ነው። በዛ ደረጃ ነው የሰራ ነው እና በጣም ለሁሉም ምስጋና ማቅረብ ፈልጋለሁ። ትልቁ ይሄ ነው እና የሚቀጥለውም ጊዜ ይሄ መቀጠል አለበት። ተጋግዘን ተደጋግፈን አንድ ላይ ሆነን ከሰራን በቤተ ክርስቲያናችን ላይ ሰፊ ለውጥ እናደርጋለን። እንግዲህ በማኩሳን ሕይወትም ታሪክም ገዳማት አድባራት አባቶቻችን ሰፊ ድርሻ አላቸው። አቅጣጫችንን በማመላከት በጸሎት በማገዝ በምንፈልገው ማንኛውም ምክርና አቅጣጫ ላይ በደንብ በሰፊ አብረናቸው እንሰራለን። ይሄንን እንዲቀጥል ነው የምንጠብቀው። በጣም ግን በዚህ 2 ዓመት ተኩል ለፈጸምናቸው ስራዎች በአጠቃላይ ላገዙን አካላት በሙሉ በጣም ምስጋናዬን አቀርባለሁ። እንግዲህ የማኩሳን እግዚአብሔርን አምነን እግዚአብሔር ኃይልና ብርታት ይሆነናል ብለን አምነን የምንሰራበት ተቋም ነው። የምንሰራው ስራ መንፈሳዊ አገልግሎት ነው። በዚህ መንፈሳዊ አገልግሎት ደግሞ የእግዚአብሔር ኃይልና ብርታት በእጅጉ ያስፈልገናል። እስከዛሬም የመራንም እሱ ነው። እንግዲህ እንደ ተቋምም ደግሞ ለስራችን የሚያስፈልገንን መንፈሳዊ ሕይወት መንፈሳዊ አገልግሎት ቁርጠኝነት በማኩሳን መዋቅርና አባላትም ዘንድ ያስፈልጋል። ይህም መቀጠል አለበት ለማለት ነው። እግዚአብሔር ይስጥልኝ። እናመሰግናለን። ያው እንግዲህ የተሰሩ የ2 ዓመት ተኩል ስራዎች ካለን ሰዓት አንጻር ነው እንጂ ሰፊ ጊዜ ሊጠይቁ የሚችሉ ናቸው። ለነበረን ቆይታ ግን በተመልካቾቻችን ስም ከልብ እናመሰግናለን። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። አሜን። ተመልካቾቻችን ለዛሬ የያዝነው የወቅታዊ አምድ መሰናዶ የተከታተላችሁትን ይመስል ነበር። እንግዲህ ቀደም ሲል ለማንሳት በሰፊው እንደተሞከረው ማህበረ ቅዱሳን በ2 ዓመት ተኩል ውስጥ ምን ስራዎችን አከናወነ፣ በተለይ
መጋቢት 18 እስከ 20 ድረስ አጠቃላይ የስራ አመራር ጠቅላላ ጉባኤ ላይ ምን ሀሳቦች ተነስተው ነበረ? በቀጣይ ሊሰሩ የታሰቡት ስራዎችስ ምን ይመስሉ ነበር የሚለውን እንዲህ በሰፊው ዳሰናል ማለት ነው። እንግዳችንም በማህበረ ቅዱሳን ዋና ስራ አስፈጻሚ መምህር ዋሲሁን በላይ ነበሩ። ለነበረን የአብሮነት ቆይታ ሁሉ ከልብ ማመስገን፣ ቀሪ መርሃ ግብሮች ወደ እናንተ መርሳቸውን ይቀጥላሉ። ይቆየን።